አምባገነን የሆኑት አቶ ገዛኸኝ ትሁትን አለምዬ ባለፈችበት መንገድ ከአንድ ክፍል ዘግተው ለማሰቃየት ቢያስቡም ትሁት ግን በጊዜ እባካችሁ ድረሱልኝ የሚል የተማጽኖ ድምጽ ለናቲና ለቤቲ ማሰማቷ ወደዛ ክፍል ከፍተው መግባታቸው አልቀረም። አቶ ገዛኸኝ ዛሬ ተስፋ እየቆረጠ ነው። እንግዲህ በሌሊት ተነስቶ መኝታቸውን ትተው ከወይን ጋር እየታገሉ ቆይተዋል። ያውም መጠጣቸው ከልክ አልፎ ሲሰክሩና ሲንገዳገዱም ቆዩ። እናንተ ሴሰኞች እዚህ ምን ትሰራላችሁ? ምን እያደረጋችሁ ነው? በማለትም ፊት ለፊታቸው ወይን እየተራጩ የነበሩትን ናቲንና ቤቲን ለመኮነን አሰቡ። አንተ ምን ትሰራለህ? ለምን በዚህ ሰዓት እዚህ ከወይን ጋር ምን አታገለህ? በማለትም ወደ አቶ ገዛኸኝ በመሄድ እርዳታ ልታደርግለት ፈለገች ቤቲ። ይሁን እንጂ ቤቲ አቅሙ ስላልነበራት በናቲ እርዳታ ወደ አንድ ክፍል ሊወስዱ ችለዋል። ታዲያ በዚህ አይነት ሁኔታ ነበረ ትሁት ድረሱልኝ አይነት ድምጽ ያሰማችው። ከመሆኑም በፊት ትሁት የት ሄደች? ለምንድነው ድምጿ የጠፋብኝ ከዚህ ቤት እያለ ናቲ ሲፈልግ ቆይቷል። ቀጥሎም አባባ ትሁት ጠፍታብኛለች፣ ስልኳ በተደጋጋሚ ስደውል እያገኘኋት አይደለም፣ ምን ሆናለች ሲልም ለናቲ ጠይቆታል። በጊዜው አባባ ላለማስደንገጥ ይመስላል ወደ ሱቅ ሄዳለች ብሎ ቢናገርም ትሁት የጠፋችበት ነገር ግን አባቱ አንድ ነገር ሊያደርስባት ይችላል በማለትም ናታል እየተጨነቀ ነው። ትሁት እንግዲህ በዚህ መልኩ ድምጿን ጮክ ብላ በማሰማቷ ናታልና ቤቲ ወዲያውኑ ይደርሱላታል። አቶ ገዛኸኝም እቅዳቸው ሳይሳካላቸው ይቀራል። ሰላም ውድ የትሁት ድራማ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በትሁት ድራማ ትንሽ አሳዛኝን ነገር ተመልክተናል። ምክንያቱም ለሚስኪኑ ዓለም ስትል ህይወቷን አደጋ ላይ መጨመሯ ነበር። ትሁቴ ልጇን አሁን ወደ አዲስ አበባ ከተማ እንድትመጣ ከብዙ ደላሎች ጋር እየተነጋገሩ ነው። እነዚህ ሰዎች ልጅቱ ከቤተሰቦቿ ተለይታ ከአጋቾቹ እጅ እንደገባችም ከገባች በኋላም ለትሁቴ አስሬ እየተደወለላት ነው። የልጇን ድምጽም እየሰማች ነው። ምን ያህል ስቃይ እያሳለፈች እንደሆነም ተረድታለች። ይህንን ከሰማች በኋላ ነው እንግዲህ ሆዷ ላስችል ቢላት በአቶ ገዙ ላይ አንተ በጣም ጨካኝና አረመኔ ሰው ነህ፣ እንዴት በዛች ህፃን ልጅ ላይ ትጨክንባታለህ? ለምንድነው ልጄን የማትለቃት? ከሷስ ምን ትፈልጋለህ? በማለትም ባላሰበው መንገር ነበረ። ስራ ውለው ሲመጡ ወዳውኑ ዘላ ጉሮሮውን ያነቀችው። እንግዲህ ከአቶ ገዙ ያው የጭካኔ ተግባራቸው የዕለት ተዕለት ኖራቸው ነውና ምንም ሳይመስላቸው ነበረ ሲወጡ ሲገቡ ከቢሯቸው ወደ ቤት ሲመለሱ ምንም እንዳላደረጉ በትዕቢታቸው የተወጠሩት። አቶ ገዛኸኝ ከትሁት የደረሰባቸው ጥቃት ግን የበታችነት ስሜት ወይም ደግሞ እንዴት አልተከበርኩም አይነት ስሜት ራሳቸውን ሰቅለው ስለነበረ ይህ ነገር ተሰምቷቸዋል። ታዲያ መሬት ለመሬትም እየጎተቷትም እንዲሁ ጥጋብሽ ሊበርድልሽ ይገባል፣ አንቺ የሚገባሽ ጨለማ ክፍል ነው እንጂ በነጻነት ተፈቅዶልሽማ በጭራሽ መስመርሽን አልፈሻል። ስለዚህ የሚገባሽ ቦታ እዛ መቀመጥ አለብሽ በማለትም መሬት ለመሬት እየጎተታትም ወደ ጨለማ ክፍል ወስዷታል ማለት ነው። ታዲያ ከዛ ቁልፍ ቆልፎባት ነው ወደ ስራ ገበታቸው የሚመላለሱት። ትሁት በዚህ ሁኔታ በጭንቀት እያሳለፈች ነው። አባባ ክፉኛ ተጨንቀዋል። ትሁት አንዳንዴም ሲጨንቃት ለሳቸው ትደውል ነበረ። አባዬ ምን ላድርግ? ብዙ ነገሮች እየከበዱ ይመጣዋል። ልጄ መታገቷ ሳያንስ አሁን ደግሞ አቶ ገዛኸኝ አሁን በልጄ እየተደራደረብኝ ነው። እውነታውን የማታጋልጭ ከሆነ ልጅሽን እንለቅልሻለን፣ ካለበለዚያ ግን ስቃይሽ ይቀጥላል ብሎኛል። ምን እንደማረግ ግራ ገብቶኛል ትላቸው ነበረ። ዛሬ ግን ከወትሮ በተለየ የትሁት ድምጽ ለአባባ ጠፍቶበታል ማለት ነው። ታዲያ አባባን በተደጋጋሚ ስልኳ ላይ በመሞከር ምን ሆና ነው ትሁት? ምን አጋጠማት? በደህናዋ ካልሆነም በስተቀርማ ስለኔ ሳትደውል አትውልም ነበረ በማለት ለናቲ ደውለው ነግረውታል ማለት ነው። ሱቅ ሄዳለች ስላለውም ከሱቅ ስትመለስ ወደ እርሳቸው ቤት እንደተለመደው መጣ አንዳንድ የጎደሉ እቃዎችን ልታስተካክልላቸው እንደምትችል እናም ደግሞ አሁንም እንደተለመደው አባባ የሚሰሩውን ስራ ሰርታ ስለምትመለስ ይህንን ነገር እንድታደርግላቸው ለናቲ መልእክት አስቀምጠዋል። ይሁን እንጂ ናቲ እንኳን የአባባን መልእክት ሊያደርስ ይቅርና
ነበርና ትሁትን በቀላሉ ሊያገኛት አልቻለም። የትሁት መጥፋትን ተከትሎ ናቲም በእኔ ምክንያት ይሄው ችግር ውስጥ አስገባኋት፣ ትሁትን አንድ ነገር አድርጓታል ማለት ነው እያለ ውስጡ ባለው ነገር ክፉኛ እየተጨነቀ ነው። ከመሆኑም በፊት ትሁቴ ቤቲን በጣም ተማጽናታለች። እባክሽን ስለ ሴት ልጅ አምላክ እኔ እናት ነኝና ይሄው እንቅልፍ አጥቻለሁኝ፣ ልጄን አስለቅቂልኝ፣ ከኔ አንቺ ትሻያለሽ፣ በቻልሽው መጠን ለምኝልኝ ብላታለች። እግሯ ስር ተንበርክካ እንደለመነቻት ሁሉ ዛሬም እንደተለመደው እባክሽን ቤቲ አትጨክኝብኝ ብላታለች። ቤቲ ምንም ማድረግ አልችልም፣ ነገሩ ከአቅሜ በላይ ስለሆነ በትዕግስት ከመጠበቅ ውጪ ምንም አማራጭ የለሽም ብላ እንቅጩን ነግራታለች ለትሁቴ። ትሁት ለዚህ ነበረ በአቶ ገዛኸኝ የመረረችውና የቆረጠችው። እናም አቶ ገዛኸኝ ለአባባ በመደወልም እንግዲህ አንዳንድ ነገር ስለ ትሁቴ በጣም መጥፎ ጸባይ ያመጣች እንደሆነና የወሰደችው ዕቃ ስላለም መመለስ እንዳለበት አባባን ደውሎ ነግሮታል። አባባ እንግዲህ በባህሪው ኮስታራና ገዛኸኝን ከፍ ዝቅ ብሎ የሚያናገረው መስሎት ነበረ። ይሁን እንጂ አባባ በጭራሽ ያልጠበቀው መልስ ነበር የመለሰለት። ትሁት ሌባ አይደለችም፣ እተማመንባታለሁኝ፣ ልጄ በጣም ጥሩ ልጅ ናት። በተቃራኒው መንገድ ግን ልጄን አታስከፋት፣ የወሰደችው ዕቃም የለም፣ የምመልሰውም ነገር የለም፣ ይልቁንስ ባህሪህን አስተካከል፣ የሚመጣብህን አታውቅምና ብሎታል። ይህንን የሰሙት አቶ ገዛኸኝም ለምን ተደፈርኩ በሚል ስሜት ለምንድነው በዚህ ልክ የተናኩት እያሉ ራሳቸውን ከሰቀሉበት ጋር እያወዳደሩ የበታችነት ስሜት እየተጨማመረባቸው መጥቷል። ታዲያ አሁን ላይ በጣም በከፍተኛ ሁኔታ ለድብርትም ተዳርገዋል። ምን ማድረግ እንዳለባቸው እጅግ በጣም ተጨናንቀዋል። ሚስት ተብዬዋ ቤቲም አሁን ባንተ ስራ እንግዲህ መተባበር አልፈልግም፣ ምክንያቱም በጣም እያስጠላኸኝና እየደበርከኝ መተሃል። እኔናንተ ባልና ሚስት ሳንሆን በድልባን የምንኖር የማፊያ ቡድኖች ነን ስትልም ከዚህ በፊት ለአቶ ገዛኸኝ እንደነገረችው ሁሉ አሁንም ምንም አይነት ፍቅር እንደሌለና የአቶ ገዛኸኝ ጋር የትዳር ግንኙነት እዚህ ጋር ሊያበቃ ይገባል እያለችም ትመስላለች። ቤቲ ብቻ ገንዘብ ብላ የገባችበት ህይወት መስዋዕትነት እያስከፈላት ነው። ሳትወድ በግዳ እሳቸው የሚፈልጉትን ነገር አሜን ብላ እንድትቀበልና በትሁት ላይም ተጽዕኖ መፍጠር እንዳለባትም እየተነገራት ነው። በትሁት በኩል መጨከን ናቲን ታፈቅርብኛለች ስትል አንዳንዴ ትሁትን ላለመርዳት ትጣጣራለች። ቢሆንም ግን አቶ ገዛኸኝ ከመጠን ባለፈ በትሁት ላይ የሚያደርገው ጭካኔ ደግሞ በጣም ነውር ነው። ሴትን ልጅ ማሰቃየት ክልክል ነው። ምንም የምታውቀው ነገር ስለሌለ ይህንን ነገር ብታቆመው ነው ጥሩ እያለችም አቶ ገዛኸኝን እየነገረችው ነው። አቶ ገዛኸኝ ግን ጭራሽ ራስሽን ማዳን ከፈለግሽ ይልቁንስ ከኔ ጋር የማደርገውን አሜን ብለሽ ተቀበይ ሲሉ የወንጀላቸው ተባባሪ ሆና መቀጠል እንዳለባትም ይናገራሉ። በአቶ ገዛኸኝ የደረሰባት ጥቃት ያሳለፈችው ስቃይ አሁንም በአእምሮዋ ጠባሳ ውጭ ላይ እንዳለ ነው። መቼም ሊለቃት አልቻለም አለምዬ። ታዲያ ወደ አባባ ቤት ከሄደችበት ቀን ጀምሮ እናንተ ሰዎች ከኔ ምንድነው የምትፈልጉት? እናንተስ ምንድናችሁ? ምን ስለሆናችሁ ነው እኔን ለመርዳት ያሰባችሁት? እውነት ከቅንነት ከሆነ ለምን ልጄን አላገኘሁትም? ታገኙዋላችሁ ስትሉ በጭራሽ እስካሁን ላገኘው አልቻልኩም። ስለዚህ አሁን እያመንኳችሁ አይደለም ወይ ቁርጤን ንገሩኝ፣ የምትፈልጉት ነገር ካለ በግልጽ መናገር ትችላላችሁ እያለች አባባንም ያስጨነቀችው ነው አለምዬ። አባባም ምን የጎደለብሽ ነገር አለ? እባክሽን ተረጋጊ፣ ናቲን የምታገኝበት መንገድ አለ። እሱም አሁን ሳይሆን ለጊዜው መረጋጋት ይኖርብሻል አለምዬ፣ ምክንያቱም ብዙ ችግሮች አሉብንና አላት። በዚህ ሁኔታ አባባንም ሆነ ትሁትን አላመነቻቸውም። ይልቁንስ እንደ አቶ ገዛኸኝ አንድ ተንኮል ያሰቡ መሰላት እንጂ ከዚህ በፊት እናቱ ጤነኛ በነበረችበት ማለትም የአቶ ገዛኸኝ ጥቃት ደርሶባት አእምሮዋ መታወክ ከመዳረጉ በፊት ብዙ ድርጅት እንደመሰረተችና በነዛ ድርጅቶችም ሰርተፊኬት እንደነበራት፣ እነዚህ ሰርተፊኬቶች ደግሞ አሁን እሱ እንደሚፈልጋቸው አድርጎ የአባቱን ቢሮ ሲያገላብጥ እነዚህን ነገሮች መውሰድ እንደሚፈልግ ነግሮታል። አቶ ገዛኸኝ በዚህ አይነት መሃል ሌላ ሌባ ይዘህብን ትገባለህ፣ ያደረከው ነገር ጥሩ አይደለም፣ ምንስ ነው የምትፈልገው በማለትም ይጠይቀዋል። ናቲም ቢያንስ እናቴን ባላገኝም እነዚህ ማስታወሶችን እፈልጋለሁኝ፣ ቢያንስ እሱን እያየሁኝ እደሰታለሁኝ፣ ሀዘኔንም እረሳዋለሁ ሲልም አባቱን ለማሳመን በቅቷል።
ይሁን እንጂ አቶ ገዛኸኝ የሚፈልጋቸውን አንገብጋቢ ዶክመንቶችም ቆይዞ ወጥቷል ማለት ነው። ታዲያ እነዚህን ዶክመንቶች ከያዘ በኋላ የትሁትን ልጅ ለማስለቀቅም አጋጣሚ ሊፈጥርልን ይችላሉ። አባባ የሚፈልጋቸውን ውድ ዶክመንቶችም ይዣቸዋለሁ በማለትም ለትሁቴ ይነግሯታል። ምንም አይነት ጊዜ የለንም መፍጠን ይኖርብናል እያለችው ሳለ ነበረ ለእገታ የተጋለጠችው ትሁቴ። ቀጣይ ክፍል ላይ ትሁትን ከእገታ ያስመልጧታል ወይስ እንደታገተች ትቆያለች የሚለውን በቀጣይ ፓርት ላይ የምናይ ይሆናል። ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣነው ትሁት ድራማ ይህንን ይመስል ነበረ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ ስል በትህትና ጠይቃችኋለሁ።